በኢትዮጵያ ረጅም የታሪክ ጉዞ ውስጥ የአማራ ሕዝብ ከሌሎች ኢትዮጵያውያን ጋር በመሆን የሀገርን ሉዓላዊነት በመጠበቅና የጋራ እሴቶችን በማጠናከር ረገድ የማይተካ አሻራውን አኑሯል። በኢትዮጵያ በተለያዩ የታሪክ አጋጣሚዎች በተከሰቱ ሀገራዊ ለውጦች ውስጥም የራሱን ሚናም ተጫውቷል። በ2010 ዓ.ም የመጣው ሀገራዊ ለውጥ እውን እንዲሆን የአማራ ሕዝብ ከሌሎች ወንድምና እህቶቹ ጋር በመሰለፍ ከፍተኛ ተጋድሎ አድርጓል። ልክ እንደ ሌላው ኢትዮጵያዊ ሁሉም ተስፋን ሰንቆ ሀገራዊ ለውጡን ሁለት እጁን ዘርግቶ ተቀብሏል። የአማራ ህዝብ እንደማንኛውም የኢትዮጵያ ህዝብ ለውጥ እንዲመጣ፣ የፖለቲካ ስሪታችን እንዲሻሻል፣ የኢኮኖሚክ ጉዞአችን እንዲፋጠን፣ ህዝቦችን ያቀፈ እንዲሆን ትግል ሲያደርግ ነበር። 66ቱን ለውጥ ብትመለከት እዛ ውስጥ የራሱ የሆነ ሚና ተጫውቷል። የ83ቱን ለውጥ ብትወስድ እንዲሁ ጎላ ያለ ሚና ተጫውቷል። የ2010ን ብትወስድ የአማራ ህዝብ እንደማንኛውም የኢትዮጵያ ህዝብ ለውጥ መጥቶ ለመሻሻል ለማደግ ከፍተኛ ተጋድሎ ማድረጉን ታሪክ ይናገራል። ከለውጥ ማግስት የነበረው ጉዞ የአማራ ህዝብ ወይ መላው የኢትዮጵያ ህዝብ ማለት ይቻላል በከፍተኛ ተስፋ የተሞላበት ሁለት እጁን ዘርግቶ ለውጡን የተቀበለበት፣ በዚያ ለውጥ እሰራለሁ፣ አተርፋለሁ፣ አገር አጸናለሁ የሚል ህልም በብዙ የሚታይበት የሚገለጥበት ሁኔታ ነበረ። በ2010 ዓ.ም በኢትዮጵያ የተከሰተው ሀገራዊ ለውጥ በሀገሪቱ የፖለቲካ የኢኮኖሚና የማህበራዊ ምህዳር ላይ መሰረታዊ የሆኑ መሻሻሎችንና አዳዲስ ተስፋዎችን ይዞ መጥቷል። ከለውጡ በፊት በነበሩት ዓመታት ኢትዮጵያ በበርካታ መስኮች ተዘግታና የፖለቲካና ኢኮኖሚ በሮች ተቆልፎባት የቆየችበት ጊዜ ነበር። ይህ አይነቱ አካሄድ አገርን ወደፊት እንደማያራምድና ዘላቂ ሰላምንም እንደማያረጋግጥ በመታመኑ መሰረታዊ እርምጃዎች መወሰድ ነበረባቸው። የለውጡ መንግስት ወደ ስልጣን እንደመጣ ከወሰዳቸው ዋና ዋናና ወሳኝ እርምጃዎች አንዱም እነዚህን ተዘግተው የቆዩ ቤቶችን ለማናፈስ መክፈት ነበር። ይህንን ተከትሎም በርካቶች ከእስር ተፈተዋል። ኢትዮጵያዊ ፓስፖርታቸው ተመልሶላቸዋል። ወደ ሀገራቸው መግባት የናፈቁም ተፈቅዶላቸዋል። አንድ ሰው ረዘም ላለ ጊዜ ከቤቱ ወጥቶ ወደ ራሱ ቤት ቢመለስ ያ ቤት ተዘግቶ የቆየ እንደሆነ ልክ በሩን ከፍቶ ሲገባ ቤቱ ሳፎኬትድ ይሆናል፣ ያፍናል፣ ይሸታል። የመጀመሪያው ስራው መስኮት ከፋፍቶ ንጹህ አየር እንዲገባ ቤቱ እንዲናፈስ ማድረግ ነው። ያንን መናፈስ ሳታደርግ እንደ ከዚህ ቀደሙ ቤት ውስጥ የለመድከውን የኑሮ ዘዬ መቀጠል አትችልም። የኛም ፖለቲካ ያ ሁኔታ ነበረው። ትንሽ ፖለቲካውም ኢኮኖሚውም ታፍኖ ተዘግቶ ስለቆየ ከፈትፈት አድርጎ ማናፈስ ይፈልግ ነበር። በዚያ በነበረ ሁኔታ መቀጠል ስለማይቻል እንደ ለውጡ እንደመጣ መስኮቶቻችን ከፋፈትን። እነዚያ መስኮቶች ከእስር ቤት ሊሆን ይችላል፣ ከውጭ ሀገር ሊሆን ይችላል፣ የፖለቲካ ዝንባሌ የማይታይባቸው ሰዎች የፖለቲካ ስብዕና መላበሳቸው ሊሆን ይችላል። ብዙ አይነት ሰዎች በዚያ መከፋፈት ውስጥ በፖለቲካ አውድ ውስጥ ለመሳተፍ ሙከራ አድርገዋል። ከለውጡ አስቀድሞ ተዘግተውና ተቆልፈው የቆዩ ደጆች በዚህ መልኩ በሰፊው መከፈታቸውን ተከትሎ ከአዎንታዊ ውጤቶች ጎን ለጎን በርካታ ውስብስብ ፈተናዎችም አብረው መከሰታቸው አልቀረም። የፖለቲካ ምህዳሩ ክፍት መሆኑን እንደ መልካም አጋጣሚ በመጠቀም ሀገርንና ሕዝብን ለማወክና ለማስጨነቅ የሞከሩ እንዲሁም የኢትዮጵያን ሕልውናና ብሔራዊ ጥቅም አሳልፈው ለመስጠት የማያመነቱ አካላትም አጋጣሚውን ተጠቅመው ዘው ብለው የመግባት እድልን አግኝተዋል። እነዚህ አካላት የተፈጠረውን መልካም አጋጣሚ ለበጎ ሀገራዊ ዓላማ ከመጠቀም ይልቅ አብዛኛው ኢትዮጵያዊ በከፍተኛ ደስታና እልልታ የተቀበለው የለውጥ ሂደት ላይ ጥርጣሬና ስጋት እንዲያድርበት ትልቅ ተስፋ ሰንቆበት የነበረው አዲስ ምዕራፍም በውዥንብርና በስጋት እንዲሸፈን የህዝቡም ተስፋ በጥርጣሬ እንዲሞላ ለማድረግ ጥረቶችን አድርገዋል። እንግዲህ አንድ ሰው የተዘጋ ቤቱን ፍሬሽ ኤር ለማስገባት መስኮት ሲከፍትና ለማናፈስ ሲሞክር ንጹህ አየር ብቻ አይደለም ወደ ቤቱ የሚገባው። አብሮት ትንኞች ይገባሉ፣ ቢምቢዎች ይገባሉ። ቢምቢ በሳይዟ በጣም ትንሽ ናት። ነገር ግን ተኝተህ የቢምቢን ድምፅ ሰምተህ ከሆነ መተኛት አትችልም። ያቺ ትንሿ ጥንጥየዋ ቢምቢ ባላት ድምፅ ታውካለች፣ ትቀሰቅሳለች። አንዱ ዝቅተኛ ጉዳቷ እንዳተኛ ማወክ ነው። ሁለተኛውና ከዛ የሚከፋው ግን አንተም በመንደፍ ደምህን መምጠጥ ነው።
ደምህን መጣ ግን አትተውም። በሽታም ልታመጣብህ ትችላለች። እንደዚህ ያለው ሁኔታ በኢትዮጵያ ፖለቲካል አውድ ውስጥ ተፈጥሯል። በማናፈስ ውስጥ ተቀላቅለው የገቡ ቢምቢዎች አሉ። ከፍተኛ ድምፅ በማሰማት ለማወክ የሚሞክሩ ከዚያም ሲያልፍ የኢትዮጵያን ብሔራዊ ጥቅም ለመናደፍ የኢትዮጵያን ሕልውና ለመገዳደር ከሚፈልጉ ኃይሎች ጋር እስከ መሰለፍ የሚሄድ ዝንባሌ ያሳዩ። በዚያ መከፈት ምክንያት መድረክ አግኝተው ሁኔታው ከተስፋ ትንሽ ጨለምለም ደንገዝገዝ ወዳለ ሁኔታ ስጋት ወዳከለበት ሁኔታ እንዲገባ ለማድረግ እየሞከሩ ኃይሎች አሉ። እነዚህ በተከፈተው በር ዘው ያሉ ነገሮች ሁሉ ግን ፍላጎታቸው የሚሳካና የተከፈተውን በር የሚዘጋ ለውጡንም የሚቀለብስ አይደለም። የሀገርን ተስፋም የማጨለምም አቅምም የላቸውም። ምክንያቱም ሁሉም በታሰበው እንዲሄድ የሚያስችል አቅም ተፈጥሯልና። በእነዚህ ውስብስብ ፈተናዎች ውስጥ ያለፈው የአማራ ሕዝብም ሆነ መላው የኢትዮጵያ ሕዝብ በሂደት ከስጋት በመላቀቅ የለውጡን ትክክለኛ ገጽታ ይበልጥ እየተረዳ መጥቷል። የለውጡን እውነተኛ ዓላማና ሀገርን ወደ ተሻለ ምዕራፍ ለማሻገር የተያዘውን ራዕይ እንዲሁም በለውጡ ስም ገብተው ሀገር ለማፍረስ የሚንቀሳቀሱትን አካላት እኩይ ሴራ በግልጽ ለይቷል። በዚህም ሁሉም የህብረተሰብ ክፍል የለውጡን ትክክለኛ ትርጉምና የሀገርን ብልጽግና ማረጋገጥ ያለውን ወሳኝ ጠቀሜታ በሚገባ ተገንዝቧል። አሁን ላይ ኢትዮጵያን ወደ ብልጽግና ማማ ለማድረስና ጠንካራ ሀገራዊ መሰረት ለመገንባት በሚደረገው ሁለገብ ርብርብ ውስጥ የራሱን አዎንታዊና ጉልህ ድርሻ በማበረከት ላይም ይገኛል። በከፍተኛ ደስታ የተቀበለው የደገፈው በኋላ በተፈጠረ ሁኔታ ደግሞ ምንድነው የመጣብን የሚል ድንግዝግዝ ስጋት እያደረበት እየዋለ እያደረ ሲመጣ ግን ነገር እየተገለጠ ሲሄድ የመደመር መንገድ ብቸኛው አማራጭ መሆኑን ለመበልጸግ የሚደረገው ጥረት ተገቢ ጥረት መሆኑን ያመነ ኃይል ሆኖ እንግዲህ ዘንድሮ ያንን በምርጫውም አረጋግጧል። ብቸኛው ኢትዮጵያን የማጽኛው መንገድ ቅድም በታሪክ ያነሳሁት ውህደት እንደተጠበቀ ሆኖ ያንን በሚያርቅ በሚያድስ በሚያሻሽል በሚያሰፋ መንገድ መሄድ ብቻ ነው እንደ ሀገር ተከባብረን ተዋደን በጋራ ጥረን ግረን አንዲት ታሪካዊት ሀገር ማጽናት የምንችለው የሚል እምነት የያዘበት ጊዜ ይመስለኛል። በ2010 የመጣው ሀገራዊ ለውጥ አሁን በጽኑ መሰረት ላይ ቆሞ የሀገርን ብልጽግና ማረጋገጥ በሚቻልበት ጎዳና እየተጓዘ ነው። የአማራ ሕዝብ እንዲሁም መላው ኢትዮጵያውያንም የድርሻቸውን አሻራ እያኖሩ ኢትዮጵያንም ለማጽናት እየታተሩ ነው። ለማናፈስ የተከፈተው ቤት ውስጥ የገቡት ቢምቢዎችም መፍትሄ አግኝተዋል።